ወረዶ አይደለም ግን ኖርድበት ወይ ነው የሚያስጠላው። ቴዲ በነፃ የኔ ጋርዱንና እንትን በል ምናምን ነገር ቢለኝ እድሜ ልኬን በነፃ ለሱ አገለገላለሁ። ቴዲ አፍሮ የሚባል ድምጻዊ ታውቃለህ? ሰምቼ አላውቅም። ሰላም እናንተ እንዴት ናችሁ? ነው እግዚአብሔር ይመስገን በጣም ደህና ነኝ። ዛሬም ለየት ያሉ ቁም ነገር አዘል ቪዲዮዎችን ይዤላችሁ መጥቻለሁ። አሌክስ እንኳን ደህና መጣሽ። እንኳን ደህና ቆየኸኝ። ማቀሰው አለ ያላሰብ ግን እስኪ ለ20-30 ራስን አስተዋውቅልኝ። አሌክስ እባላለሁ ወይም ደግሞ በመድረክ ስም ያለ ዩቲዩብ ሪአክሽን ቪዲዮ ነው የምሰራው። እሺ አሌክስ ምን እያደረጋችሁ ነው? የሁለተኛው ቻናል ላይ አንድ ሰው የቀን ውሎ እየሰራው ነበር። ላይክ ወጣቶች ቅድም እንዳልኩሽ የሚያስተምርና ቅዱስ ይባላል። የሁለተኛው ቻናል ኤዲተር ነው። ኤዲት የተደረገውን እሱ እያሳየኝ ነው። እዛ ውጪ ደግሞ ለሪአክሽኑ ደግሞ አሁን ዳውንሎድ ያደረኩኝ ነው ቪዲዮ። ሶ እንደምታየው እንትን ነው ማድረገው ላይክ ሜንሽን የተደረኳቸውን ስክሪንሾት እያነሳሁኝ ከዛ በኋላ ቪዲዮን ዳውንሎድ አደረገውና እቀጥላለሁ ነው እንጂ ማየው ነገር የለም። ኦኬ ዳውንሎድ ብቻ ነው የምታደርገው? ዳውንሎድ ብቻ ነው ማድረገው እንደምታየው ልጅ። ሶ ለምሳሌ ይሄኛው ቪዲዮ ነው ዳውንሎድ የሚደረገው ነው። እዛ ቪዲዮ ይከፈታል። ፖዝ አድርጌው ስክሪንሾት ነው ማነሳው። ከዛ ይሄን ወደ ቴሌግራም ልኬ ዳውንሎድ አደረገዋለሁ ቪዲዮ ነው። ይሄን መጀመሪያ ፒሲው ላይ ነው ኮፒ ማድረገው። እሺ ከዛ ማይካችንን እንሰካለን። ለአንቺ ድምጽ አድርገሽ አድርጊው ማይክ። ሶ አሁን ኦዲዮአችንን ቼክ አድርገናል። ለማይካችንና ስክሪን ካርድ ማስጀመር ነው የሚቀረው ከዚህ በኋላ። ሶ አሁን ከውጪ ነው የምትመጪው አንቺ። ከዛ በኋላ እዚህ ቁጭ ካልሽ በኋላ እንቀጥለዋለን ነው የሚሆነው። ወረዶ አይደለም ግን ኖርድበት ወይ ነው የሚያስጠላው። አልገባኝ ነው እንደዛ ማለት አይደለም። ስለዚህ እንዴ ብዬ እንደማስረዳሽ ራሱ እንደምን ብላስረዳኝ። በእርግጠኝነት ከዚህ ብዙ ነገር ትማራላችሁ፣ በግልም ታዩታላችሁ ማለት ነው እሱን ቻናል። ስለዚህ ከሱ ትምህርት ወስዳችሁ ራሳችሁን አፕዴት አድርጋችሁ ራሳችሁን በሶሻል ሚዲያ አመታችሁ የራሳችሁን ነገር ኢንቨስት ማድረግ እንድትችሉ ይጠቅማል ብዬ ነው እንግዲህ ይሄን ቪዲዮ ላሳያችሁ የፈለኩት ማለት ነው። ቴዲ ግን ኢትዮጵያዊነት ያለችው ልቡ ላይ ነው። የፈለገ ስለ ፖለቲካ ቢናገር፣ የፈለገ ቢዘፍን፣ የፈለገ ምን ቢል፣ ኢትዮጵያን ቢያወድሳት ምን ቢልም ማለት ነው እዚችው አገሩ ላይ ቁጭ ብሎ ነው። ቢታሰርም ይታሰራታል፣ ቢፈታም ይፈታታል እንጂ ሀገሩን ጥሎ የተደላደለ ኑሮ ፍለጋ ወደ አሜሪካ አይሄድም። አንድ እውነተኛ ኢትዮጵያዊ ቢኖር ቴዲ አፍሮ። እኔ በዚህ አጋጣሚ ቴዲ በነፃ የኔ ጋርዱንና እንትን በል ምናምን ነገር ቢለኝ እድሜ ልኬን በነፃ ለሱ አገለገላለሁ። ለምን ድምፁ እንትን ብሎ ምናምን አይደለም። ድምፁም አሪፍ ድምፅ አለው፣ ጎበዝ ድምፃዊ ነው። የድሮ ሙዚቃዎቹ በጣም ይመቹኛል። ከዛ በተረፈ ግን ሪል ኢትዮጵያዊ እሱ ነው። ሁሉንም አርቲስቶች ያቸው እስኪ የድሮዎቹንም አዲሶችንም ስለ ሀገር በቃ የሚያስለቅስ ዘፈን የዘፈኑ ከዛ በኋላ በቃ እናቴ ሀገሬ እንትን ሽታው ቄጤማሽ መዓዛው የኩበቱ ምናምን ይሉና ኑሯቸው የት ነው? ውጪ ነው። ከኢትዮጵያዊነትን ስትኖረው ነው ደስ የሚለው። ለዛ ትክክለኛ ኢትዮጵያ በቃ ቴዲ የሚባሉ እንዳለን ይመቹኛል። ሲጀመር ቴዲ ይሁን ብትለው ቴዲ አፍሮ ቴድሮስምና ቴዲ አፍሮ አንደኛ ነው። እሱን አላቅም ስትል እስቲ አስተላልፍለት በዚህ አጋጣሚ። ሶፊ ቴዲን አላውቀውም ብሏል እዚህ በፊት። እስኪ እንዴት እንዳለ አሳይቻችሁ ልመለስ። ቴዲ አፍሮ የሚባል ድምጻዊ ታውቃለህ? እኔ ሰምቼ አላውቅም። ወሳይ ተስፋዬ አላውቅም። ኤፍሬም ታምሩ እኔ እንጃ። እኔ ብዙ አላውቃቸውም። ጥላሁን ገሰሰ የሚባለውን ሯጭ ታውቀዋለህ? ስንት ሺህ የሚሮጥ 10,000 ማራቶንም ሮጧል ከና በቢቂላ ጋር። እንጃ ይሆናል ወይ ጎግል ማድረግ አለብኝ። ቴዲን ወይም ኤፍሬም ታምሩን ወይም ጥላሁን ገሰሰን አላውቅም ማለት ትንሽ የሚከብድ ይመስለኛል። እውነቱን አይደለም ብዬ ነው የማስበው። እናንተስ? ከሰማኝ ኦፍኮርስ ደርሰዋል። በእርግጠኛ እንደማደንቀ በዚሁ አጋጣሚ እወቅልኝ። ምን ልለው እችላለሁ? ምንም ነገር ሁን ቢለኝ እኔ ለቴዲ እሆናለሁ። ለዛ ስትል እኔ አሁን የስፖርት ቻሌንጅ በየቪዲዮውን የሚፎክሩት ምናምን እየዞርኩኝ እያንዳንዱ ልገጥም ነው። ከነሱ ውስጥ እኔ አንተን መቅጠም ፈልጋለሁ በዚሁ አጋጣሚ። ለምንድን ነው ስፖርት ትሰራለህ? ለምንድን ነው ቴዲን ስለነካ ቻሌንጁን ችግር የለም። ሪንግ መግባት ከፈለክ ምንም እገባለሁኝና መቅጠም ፈልጋለሁኝ። ችግር የለም እንገጥማለን። ሶፊ ቴዲን አላውቀውም ብቻ ነው ያለው እንጂ ምንም ነገር ያደረገው ነገር የለም። ግን እሱ ቴዲን ስለነካ አንተን መቅጠም ፈልጋለሁ ነው ያለው። ነገር ግን ልጁ ምንድነው ፊሊንጉ ቴዲን ከልቡ እንደሚወደው
የሚያሳይ ጉዳይ ነው ማለት ነው። ምክንያቱም ቴዲን አላውቅም ማለት ቴዲን ነካህ ነው ያለው። ስለዚህ ይሄ በግልጽ ቴዲን ከልቡ እንደሚወደው ማሳያ ነው ብዬ አምናለሁ ማለት ነው በእኔ እምነት። 42 ጨዋታዎችን አድርጌ ከ42 ውስጥ 39ኞቹን አሸንፌያለሁኝ። በኖካውት ወይስ ከዛ ውስጥ 10 ምናምኑ ኖካውት ነው። ኖካውት ነው 10 ምናምን። ማስረጃዎች አሉት፣ መረጃዎች አሉት። ይሄ አላማ ከተማ ያውቃል። አዎ ለቴዲ ጋርድ ቢሆንም ይዋጣለታል ወይም ጥሩ ፐርፎርማንስ ያሳያል ብዬ አስባለሁ። በመደባደብ ሳይሆን ያለውን ፊሊንግ ያለውን ጽኑ እምነት እንዴት መግለጽ እንደቻለ ለእኔ እጅግ ገርሞኛል። በስርዓት እንደሚያደንቀው ማሳያ ነው ማለት ነው። በእርግጠኝነት እንደተመቻችሁ አልጠራጠርም። ከተመቻችሁ ደግሞ ላይክ እና ሼር ማድረጋችሁን እንዳትረሱ። አሁንም በሌላ ቁም ነገር አዘል ቪዲዮዎች እስክንገናኝ ድረስ በያላችሁበት ሰላማችሁ ይብዛ። ቻው